መልስ ስጥ እንጂ ምንድነው ዝም አልከኩ? የሆነ መልስ እንድትሰጠኝ ነው ጥያቄ ሁሉ ስሰጥህ ምንም መልስ አልመለስክልኝም። ይሄ ሁሉ ጋጠ ወጥነትና ሰውን በቃ ተፈለገ እንደፈለገ ታርግ እንደፈለግኩ ልሁን ነው አይደለ? እኔ ደግሞ በቅቶኛል። ከዚህ ለሆነ ማለት ነው እንዳታሳብደኝ ከዚህ በኋላ በቅቶኛል ያንተ ህይወት። እሺ በቅቶኛል። የምሬን ከዚህ በኋላ እንዳትናገር አበቃ። ምክንያቱም እኔ ያንተ መቀለጃ ምናምን አይደለም። በቃ ጭራሽ ያንተ መቀለጃ አረከኝ እኮ ምንጣፍ አረከኝ። አረን ያልገዛው ማትግዴት ማፈደች እንዴ? ዝም በል በቃ። ከዚህ በኋላ አንድ አማርኛ አልፈልግም። እየሰማኝ ነው? ሰልችቶኛል። አንተ መሸከም ምናምን ሰልችቶኛል። እና ቢጃማው ምን አረገሽ? ቢጃማው ምንም ያርገኝ ምንም፣ ያንተ ህይወት በጣም ዝች ጋር ደርሶኛል። ምክንያቱም እኔ መሸጋገሪያ እንደሰማችሁት ነው። ብዙ ጊዜ እውነት ለመናገር ሀዋ ታሳዝነኛለች። አንዳንዴ ስረዳት ጠጋብዬ ማለት ሁኔታውን ሳየው የቅናት መንፈስ በጣም በደም ስሯ ተቀላቅሎባታል እና ለዛ ይመስለኛል ብዙ ጊዜ በነገራቶቹ ላይ ስለ ሁለት ትዳርም ሆነ እርግጥ ምናልባት የነሱ ኮንቴንት ሊመስለኝ ይችላል፣ ግን ብዙ ጊዜ እየገቡ ጀማል ይሰደባል። በቃ አንቺም እንደዛ አትጃጃይ። ተደጋጋሚ ጊዜ ስድብ ሲመጣ የሰው ልጅ ምንድነው ጥፋቴ ምንድነው? አንዳንዴ ኦዲየንስን አለማክበር ይመስለኛል። ወደ ለምሳሌ ፈኪያን አይታችሁ ግዴለሽነት ከሆነ ለክብር መጨነቅ አንዳንዴ ያስፈልጋል። ብር ብቻ መሰብሰብ፣ ክብርን እየሸጡ ብር መሰብሰብ ጥሩ አይደለም ብዬ አምናለሁ፣ እንደኔ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? ሰላም ብያለሁ። ዛሬ መጥቻለሁ በአዲስ ቪዲዮ። የራሴም ሐሳብ ብዙ ጊዜ እኛ ወንዶች ብዙ አሁን በአረቡ ዓለም ላይ ጭራሽ ብዙ ስማችን እየጠፋ ያለበትን ጉዳይ ማንሳትም ስለምፈልግ ሰብስክራይብ ላይክ እያረጋችሁ ነባሮቹ ያው ላይክ አዳዲሶች ሰብስክራይብ እያረጋችሁ ማዳመጣችሁ እንድትረሱ። አሁን መጀመሪያ ላይ ወደ ጀማል ቪዲዮ ነው የሚሄደው። እስኪ የጀማልን ቪዲዮ እንትንበልና ለምንድን ነው አንዳንዴ ለክብር የጀማል ሚስት በቅናት መንፈስ ነው እንደዚህ የምትሆነውና የሚስቱን ሁኔታ ለምንድን ነው የማይረዳው ብዬ አምናለሁ። ብዙ ጊዜ በቃ ሰው ይነግሯቸዋል ግን አይሰሙም። ለምንድን ነው ተመልካች የማይከበረው ብዬ ጀማል በዚህ አጋጣሚ ቪዲዮ ከደረሰ ለምንድን ነው ለሚስትህ የማታዝልላት የማትረዳት? በቃ የእሷ ሁኔታን ተረድተህ ለምንድን ነው ባህሪዎቿን አውቀህ በዛ መንገድ ላይ ትሪት የማታደርጋት? እንደ ሚስትህ ናት፣ የልጆች እናት ናት፣ ሁለት ቆንጅዬ ልጆች ወልዳለሃለች። ስለዚህ የልጆችና መንከባከብ አለብህ ማለት ነው። ሲጀመር ሶሻል ሚዲያ ላይ ሚስትን መሳደብ ይሄ ውርደት ነው ሐቂቃ ከንዴ። አንድ አረብ ያለው ነገር ልንገራችሁ። አንድ የሆነ በጣም ውስጤን የነከነ እኔ በጣም የሚገርመኝ እኛ ኢትዮጵያኖች አለ ሰለጠነ ዓለም ላይ እየኖር ሰለጠነ አገር ላይ ሂደን እየኖር እኛም ማንሰለጥንበት ድንጋንን እንደ ይላል ድንጋ አረብ አገር ላይ መጥቶ አሁን ሰዓት ወንዱም ሴቱም የማይሰለጥንበት መንገድ ምንድን ነው? አብሶ ወንዶች በቃ የሆነ ጭንቅላታችን ዶማ የሚሆንበት ምንድን ነው? አሁን ሰዓት ሴቶች ስማርት ናቸው ሐቂቃ፣ ወንዱ ግን በቃ እስኪ ይሄን ቪዲዮ እንስማና ወደ ራሴ ሐሳብ እሄዳለሁ ማለት ነው። የጀማል ሚስት በቃ በጣም ነው ተሳዘነኝ። እስኪ ስሙ። እየቀለድኩ አይደለም አሁን እየቀለድኩ አይደለም። አንተ ከዚህ በኋላ እኔ ሰልችቶኛል። ኑሮ የሚባል ነገር ማሩኛል። ምክንያቱም ኑሮ መምራት ያስኩት ብቻዬን እንጂ ካንተ ጋር አይደለም። ለብቻዬ ደግሞ ብቻዬን በመራ ነው የሚሻለው። በጣም ነው የተሸከምኩ እዚች አድርጌ ማለት ነው ግንባሬ ላይ ከዚህ ከወገቤ ራሱ አልፋ እዚህ ደርሳል አናቴ ላይ የማ አሪፍ ነገር ነው። እዚህ ቤት ለቤት እንትከምን ውጭ ሀገር ሂጄ ሪያል ቁጥር ይሄ ትልቅ ነገር ነው ማለት ነው። ለእኔም ደግሞ ትልቅ መስዋዕትነት ከፈልኩት። አሁን ሌላ አማርኛ አልፈልግም። ትክክለኛውን መልስልኝ። በቃ እኔ ወሬ አልፈልግም። እየቀለድክ ነው አንተ በእኔ። ምንድን ነው ዝም ትላለህ? እዛ አሰማም እንዴ? አሎ እኔ እስካሁን ድረስ ስትገባ ራሱ ብዙ ነገር ያልኩ ይበቃል። ያንን ነገር ልጠይቅ። እስቲ ቆይ ሰው አለ መስመር ስለ ሰው እኔ ግድ አይደለም ማለት እሺ በቃ ወደ ዘይጅኛው ህይወቱን የማፈልገው ከሆነ ህይወቱ ጫፍ ላይ እንደደረሰ ልንገርህ። ከኔ በኋላ አብቅቷል። ከዚህ በኋላ በቃ እብደት ነው እንትን ማለት ያዘኝ ማለት ነው።
ምክንያቱም ስራ ሁሉ ነገር በቃ ይሆናል አይደል? ጋጠ ወጥነት ቅናት ትሳደቢ ያው ጋጠ ወጥነት ነው ዙሩ ትሳደቢ ማለት ነው። የተሰደብሽ እኮ ጋጠ ወጥ አይደለሁ። አደበኛ ሆነ አትቀመጥ ማለት ስስጠኝ እየተነኮልክ የምትመጣው አንተ እንጂ ነው አይደለሁም። መልስ ስጥ እንጂ ምንድነው? ዝም አልክ እኮ የሆነ መልስ እንድትሰጠኝ ነው ጥያቄ ሁሉ ስሰጥህ ምንም መልስ አልመለስክልኝም። ይሄ ሁሉ ጋጠ ወጥነትና ሰውን በቃ ተፈለገ እንደፈለገ ታርግ እንደፈለግኩ ልሁን ነው አይደለ? እኔ ደግሞ በቅቶኛል። ከዚህ ለሆነ ማለት ነው እንዳታሳብደኝ ከዚህ በኋላ በቅቶኛል ያንተ ህይወት። እሺ በቃ በቅቶኛል። የምሬን ከዚህ በኋላ እንዳትናገር አበቃ። ምክንያቱም እኔ ያንተ መቀለጃ ምናምን አይደለሁም። በቃ ጭራሽ ያንተ መቀለጃ አረከኝ እኮ ምንጣፍ አረከኝ። ኧረ እኔ አልገዛም አትግደጂ አበደች። ዝም በል በቃ። ከዚህ በኋላ አንድ አማርኛ አልፈልግም። እየሰማኝ ነው? ሰልችቶኛል። አንተ መሸከም ምናምን ሰልችቶኛል። እና ቢጃማው ምን አደረገሽ? ቢጃማው ምንም ያርገኝ ምንም ያንተ ህይወት በጣም ዝች ጋር ደርሶኛል። ምክንያቱም እኔ መሸጋገሪያ ያደረከኝ እኮ ጭራሽ መሸጋገሪያ ይሆናል አይደለ? በቃ አላገባሽ ሻዋ ይሄን ከደጁና ባዶሽን እንደዛ ይሻለኝ። ማበልሽን ይኸውልሽ እየቀለድኩ ምናምን አይደለም። ከዚህ በኋላ ስነ ስርዓትና ክብርን ይዘህ የምትኖር ተሆነ እንካባል። ከዚህ ውጭ ግን ምንም ነገር በቃ መነጋገርም ማውራትም አልፈልግም። እየሰማኝ ነው አይደለ? ወደዛ ውጭ ሸይጣን አምጪ እንጂ የምን ሰይጣን የምታወራ አንተ? እኔ ለሰይጣን የምታስገባኝ ራስህ ነው። እዚህ ቢላን ሸይጣን አንቺ ወርሳ ልብስ ትቀድብኛለህ እንዴ? አዎ ቀዳለሁ። ምክንያቱም ያንተ ስራ ነው ልብስ ማስቀደድ ያዘ። በቃ ብዙ ጊዜ ታገስኩ። ከዚህ በኋላ እንደማልታገስ በቃ ሰልችቶኛል። ያንተ ነገር ሰልችቶኛል። እሺ በነገራችን ላይ እኔ ሩቅ መሄድ አይጠበቅበትም። ጀማል እንደው ከጓደኛው ተዳውድ አሁን ዳውድ ማሻላ ጎበዝ ነው። ሀይጋ ጎበዝ ነው። ባለችው አቅሙ አላ ለሰው ልጅ እንትን ይላል ይመስለኛል። በማየው ነገር ላይ ሶሻል ሚዲያ ላይ መረካከስ ጥሩ አለን። በዚህ አጋጣሚ ጀማል ቪዲዮ እንትን ካለ አንዳንዴ ከነገራቶች ሰው ኮሜንት ማንበብ አለባችሁ። ከሰው ምንድን ነው ለሰው የምታቀርቡት ቪዲዮ ሰው እንዲያየው ነው አይደል? ስለዚህ ገምገማችሁ አይታችሁ ይሄ ሰው ያስከፋል፣ ይሄ ለሰው ብዙ ጊዜ አይቼዋለሁና ሰው የሚያስተምር ነገር ለምንድን ነው የማስተምሩት? ሰው ሌላ ሴት ጋር እኮ ይሰራል። ሚስት ጋር ሆነህ ደግሞ የተለያየ ነገር ኮንተንቶች እያመጣችሁ እንትን ማለት ትችላላችሁ። ምናልባት እርግጥ እንግዲህ ሰው የሚወደው የተለያየ ጠብ ነገር፣ ፍቅር አትወድም። በነገራችን ላይ ሴቶችም ወንዶችም እኔ አንድ የታዘብኩት ነገር በዚህ በቀደም ለታ ያው ንግስት አለችኝና ለንግስቴ ሰርፕራይዝ ለማድረግ የሆነ ነገር እጠልባለሁና እንደዚህ እኔ ሩቅ ነበር ያለሁትና ለሷ ለንግስቴ ሰርፕራይዝ ማድረግ ስለፈለኩኝ ነበርና ቃው ስንት ነው ማለት እንዴ? ብዙ ሰው ገረማቸው። እንዴ የሀበሻም ወንድ እንደዚህ ያለ እንዴ? በጣም ነው የደነገጥኩት። ምን ነው የሀበሻ ወንድ ፍቅር አይችልም? በቃ ስማችን እንደዚህ ሆኖ ቀረ ማለት ነው። ወላሂ በጣም ነው የገረመኝ። እንደዚህም አለ እንዴ? አላህ ይጨምርልሃል እንዴ? ምን ማለት ነው ይሄ? ሰው ለሚስቱ እንዴት ነው የሀበሻ ወንድ እንደዚህ ሚስቱን ሰርፕራይዝ የሚያደርግ ወንድ የለም ማለት ነው። በጣም ነው የገረመኝ እኔ ወላሂ በጣም ነው ራሴን የጠየቅኩት። በቃ እኛ ወንዶች የተሳልነው በቃ የሀበሻውን ፍቅር አይችልም ድንጋ ሆነናል ማለት ነው። እውነት ሴቶቹ ፍቅር ስለቻሉ ነው አይመስለኝም። በስ ምናልባት እንግዲህ ከሚያዩት ነገር ላይ እንትን ከእርግጥ የሀበሻ ወንድ ብዙ ችግር አለበት፣ የማይዋሽ እውነታ ነው። ለነገራቶቹ ኬርለስ ነው። ምናልባት እንደ ውጭ ዓለም እንግዲህ ለሴት ማሸርገድ አይሆንለትም። ይሄ ተፈጥሮ ይሆን ይችላል። ልነጠፍልሽ፣ ልሙትልሽ፣ ልንሳፈፍልሽ አይልም ማለት እንደዚህ አይነት ነገር ላይ በቃ ወገባቸው አይታዛቸውም ይመስለኛል። እና ውርደት ነው የሚመስለው። ሰው ለሚወደው ለሚያፈቅራት የኔ ብሎ አግብቷት ለምትኖረው ሴት ቢነጠፍላት እግሯ የተለያየ ነገር ቢያደርጋት ሚስቱ ናት፣ ምንም ችግር የለውም። ደስ የሚል ነገር ነው ሰው ለሚስቱ የተለያየ ነገር። በቃ አንዳንድ የሀበሻ ወንዶች ሲያደርጉ በጣም ያለው ኮሜንት እየገባሁ አንዳንድ ቦታ ላይ እና በቃ እንዴ ታድለሽ እንደዚህ ነው። እውነት የሀበሻ ወንድ ፍቅር አይችልም? እውነት ለነዛ ለፍቅር ምሳሌ እኔ ፍቅር ከቻልኩኝ መቼም ፍቅር ማለት ሰጥቶ መቀበል ይመስለኛል። ሁለት ግጭም ከተጋቡ ያው ግጭም ነው መከባበር። አንዳንዴ እኮ መከባበር፣ መደማመጥ፣ መረዳዳት፣ መተሳሰብ በቃ ሰው ባልና ሚስት ሲሆን
አንደኛ ነገር መከባበር ያስፈልጋል። ለምሳሌ አሁን ጀማል ብዙ ጊዜ ይሰድባታል። ስለዚህ አህያ በሶሻል ሚዲያ ውርደት ነው ወላሂ። ሚስትና አህያ ማለት ምንድን ነው? በቃ የተለያየ አስጠያፊ ነገራቶች እንትን የሚል ነገር ምን ነገር የለበት። ይሄ የማምንበትም ነገር ነው። አይባቸውንም ሆነ ምናቸውን በውስጥ ሶሻል ሚዲያ ላይ የሰው ልጅ ሲወጣ ሁለት ባህሪያት ሊኖረው ይገባል። ምናልባት በውጭ ሚስቱን ይደበድባትም ከሆነ መሰለን የተለያየ ባህሪያት ካለበት እነዛን ባህሪያቶች ሶሻል ሚዲያ ላይ ህዝብ እንዲያስተምር ከሆነ እነዛን ባህሪያቶች እንኳን ካሉ አስጠያፊ ቃላቶች ሌላ ህዝብ ማወቅ የሌለበትን መስማት የሌለበትን ነገር ደበቅ አድርጎ ለህዝብ የተለያየ አይታችሁ እንደሆነ እኮ የተለያየ ማንኛውም ሰው ህዝብ ላይ ሲቀርብ ቪዲዮቹን ገምግሞ ኤዲት አድርጎ መቆረጥ ያለበት ተቆርጦ ታይቶ ይሄ ነው ለህዝብ የሚቀርበው ተብሎ ነው ቪዲዮ የሚለቀቀው። ዝም ብሎ እንደወረደ ተሰርቶ ከተለቀቀ ብዙ ነጥቦች ሊኖር ይችላልና ቪዲዮ የሚሰራ ሰው ጭራሽ ጥንቃቄ ሊኖረው ይገባል። አብሶ ወንዶች ካላችሁ ባካችሁ ስማችን መቀየር አለበት ብዬ አምናለሁ። ኢንሻአላህ ወደፊት በደንብ አድርጌ የምሰራበት ጉዳይ ይሆናል። ስማችን መቀየር አለበት ብዬ አምናለሁ። እኔ አብሶ የወንዶች አብሶ የኛ አበሻ ወንዶች በአረብ ሀገር ላይ የምንኖርም በየትም ሀገር ለሚስቶቻችን ያለን ክብርና ያለን ፍቅር በቃ ግልጽ እንትን ማለት አለብን። ፍቅር ሰጥቶ መቀበል ነው። ሴት ልጅ ደግሞ ከኛ ብዙ ነገር ትጠብቃለች እና ያንን ባህሪያታችንን ማስተካከል አለብን። አሁን ሰዓት ሰለጠነ ዓለም ላይ እየኖር እኛም ማንሰለጥንበት ድንጋነን ወላ ምንድነው? እስኪ በቃ ማንሰለጥነው ለምንድን ነው? መሰልጠን ግዴታ ያስፈልገናል። ድንጋ መሆን የለብንም። የሀበሻ ወንድ እየተባን እየተቆረቆዝን መቼ ነው ይሄ ነገር ሊመረን የሚገባው? እኔ መሮኛል እውነት ለመናገር ምክንያቱም ብዙ ወንዶች እኔ እንደዚህ አይነት ባህሪ የለብኝም በነገራችን ላይ ምናልባት እንግዲህ በአንዳንድ እንትና ይሄ እንትና ግን በአጠቃላይ ይሄ ስማችን መቀየር አለበትም እያምናለሁኝ። ጀማልን በዚህ አጋጣሚ ለምስትህ ሁን ያለችህን ሁንላት፣ ተው ያለችህን ተውላት። ትዳር እስከሆነ ድረስ የልጆችህ እናት ናት፣ ሚስትህ ናት። እዚህ ደርሳችኋል። እንግዲህ ከትላንትናው ማንነታችሁ እዚህ ቦታ ላይ ደርሳችኋል። ስለዚህ ሚስትህን ልሰማ ግዴታ ያስፈልጋል። ተው የምትልን ትቀና እንደሆነም የምትቀናበትም ነገር ማስወገድ አለብህ፣ መተው አለብህ። አንዳንዴ ያው ወንዶች ስንባል ትንሽ ነገር ስናገኝ እንግዲህ ጥሩ አይደለም። ተወለዱ በኋላ ተደማምጠው ተከባብረው ለልጆቻቸው መኖር አለባቸው ብዬ ነው የማምነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ እንታሳውቁኝ እፈልጋለሁ። ወዳችኋለሁ። በዚህ አጋጣሚ ሰብስክራይብ አድርጋችሁ እንድታበረታቱኝ በትህትና እጠይቃለሁ። ጠፍቻለሁኝ፣ አበረታቱኝ። ስደተኛ ወንድማችሁ አንዋር ዑመር ካለሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምወዳችሁ እንዳትረሱ። ይመቻችሁ።